ሀገር ይዛችሁ ነው የምላችሁ። ምርጥ ስቶቭ አለ። ምሳችን ደርሷል። ምሳ እንብላ እንግዲህ። ቢስሚላህ ራህማን ራሂም። አወል ጀባ ቀህዋ ጀባ ሲሉኝ ከበት ወደፈ ሲሉኝ ነጻሁ ወደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ። ዛሬ የሚገኘው እቤቴ ነው ማለት ነው። ወደ ሀይቅ መጣ ብያለሁኝ። እንግዲህ አሁን ምሳ እየሰራሁ ነው ማለት ነው። ብቻ ጎጆ ወጭ ታውቃላችሁ። ብቻዬን እንግዲህ ምሳ ለመስራት ሽርን ጉድ እያልኩ ነው። ወደ ገበያ ሄጄ ነበረ። አየሩ በጣም ከባድ ነው። አሁን ያለው የፀሐይ ሁኔታ እኔ እንጃ በጣም የሚከብድ ነው። በገበያ ሄጄ በግድ ነው የመጣሁት ማለት ነው። ውይ ሱብሃንአላህ፣ እንደው እንደዚህ ነው የሚለባለበው። አረብ ሀገር ቢሞቅም መሩህ አለ፣ ሙከየፍ አለ። ያን ያህል ብዙ የሚያስጨንቅ አይመስለኝም። ያው ገጠር የሚሰሩ ወንድሞቻችን እንደሆነ እንጂ እና እንግዲህ የሀገራችን ሙቀት ከብዷል። አሁን ላይ ያለው ሁኔታ እኔ እንጃ አላህ ይድረስልን። ብቻ ደስ የሚለው ዝናብ ሲጥል ነውና ድርቅ ደስ አይልም። እና እንግዲህ ያው እኔም እቤቴ መጥቼ ምሳዬን ሰርቼ ተፈደሉ። ምሳ ትበላላችሁ፣ ቡና ትጠጣላችሁ። ሀባይቢ እንዴት ናችሁ ታዲያ? አረብ ሀገር እንዴት ይዟችኋል? የመዳም ቅመሞች ስለ አፍያ እንዴት ነው? እናንተንም ልጠይቃችሁ፣ ስለ እኔ ብቻ ሳይሆን ማውራት ያለብኝ ማለት ነው። ምሳ እየደረሰ ነው። ባለፈው ያው ተከራዮች ሄደዋል ብዬ ነበረ። ሌላ ተከራይ መጥቶ ተመልከቱ፣ ቆሻሻውን ማለት ነው በየቦታው ነው የሚያጠራቅሙት። ቆሻሻቸውን እንኳን አንድ ላይ ሰብስበው አያቃጥሉም። እኔ መጥቼ እንዲያቃጥልላቸው ነው። እንደረ በጣም ይገርማል። ወላሂ ለአዚም ቢናገሯቸው ክፉ ይሏችኋል። በቃ ዝም ስትሉ ደግሞ እንደሞኝ ያዋችኋልና አሁን ይሄንን ቆሻሻ እዚህ አጣራቅመው ማን እንትን ሊልላቸው ነው። መጥቼ ሽንት ቤት አጸዳድቼ ግቢውን አጸዳድቼ ጠርጌ ነው የምሄደው። እያያችሁ ነው ብዙ ጊዜና እነሱ ደግሞ ቆሻሻውን በየቦታው ውትፍትፍትፍ አድርገው አስቀምጠውልኝ ነው የማገኛቸው። ስንቅ ይመስል ኧረ ወዳ እንደው ግቢ ጽድት ሲል ተከራይ ግቢውን ሲያጸዳ ነበር የሚያምረው። አሁን እንግዲህ ይሄንን የታላቃጠልኩኝ ሳምንት 2 ሳምንት ያቆዩታል። ብቻ ምንም ማድረግ አይቻልም። ተስማምቶ ዝም ብሎ መኖር ነው እንጂ ብትናገሩ ምን እንደ ነገረኛ እንደ ክፉ ስለሚታይ እስኪ ይሁን። አንዳንድ ጊዜ ለፈው የሚባል ነገር አለ። ልለፋቸው ሁሉን ተናግሬ ደግሞ አስቸጋሪ ስለሆነ ማለት ነው። እና አዲስ ተከራዮች መጥተዋል። እነሱ ደግሞ የባሱ ሆኑ ማለት ነው። አንዱን ስትሉት አንዱ ለነገሩ በአሁኑ ሰዓት ትንሽ አስቸጋሪ ነው ማለት ነው። ያ የሰው ይሻላል ጥሩ ነው ብላችሁ ያንን ሰው ስታስጠጉት ደግሞ ያ ባላሰባችሁን ነገር ይመጣልና በጣም ያኔ ግቢ ሲቆሽሽ ደስ አይልም። አሁን ቡና ወደ መቁላት ሄደናል። እንግዲህ ቡና ተጠጣላችሁ ከኔ ጋር ተፈደሉ። አባይቢ ቆይሌ ወኔነ ቀሽሬን ይላል ያገሬ ሰው። ምሳችን ደርሷል። ምሳ እንብላ እንግዲህ። እዚህም ያው ሽሮአችን ደርሷል ማለት ነው። ሽሮ ደንበኝ ነው የሰራሁት። ቶሎ ምሳ እንብላ። ቢስሚላህ ራህማን ራሂም። እንግዲህ ቡናችን እስከሚፈላ ድረስ ምሳችንን እንብላና ቡናውን በደንብ እጀባችኋለሁ። ትመርቁኛላችሁ። ሰምታችኋል። የመዳም ቅመሞች ዱአ ይደርሳል ብለውኛልና ትመርቁኛላችሁ።
የመዳም ቅመሞች እንግዲህ ቡና ደርሷል። እናንተ በኮሜንት መርቁኝ፣ እኔ ደግሞ መርቃቸዋለሁኝ። ቢስሚላህ ራህማን ራሂም። አወል ጀባ ቀህዋ ጀባ። እንግዲህ የመዳም ቅመሞች ቡናውን እኔ ባፈላው እናንተ በኮሜንት ስለምትመርቁኝ ከሙራዳችሁ በላይ አላህ ሁሉንም ነገር ያሳካላችሁ፣ አፊ ሀያት ይስጣችሁ፣ ሳቁ፣ ተደሰቱ። ሁሉም ነገር አገራችሁ ስትመጡ ደስ ብሏችሁ ተሳክቶላችሁ በአፊያ በሀያት ቤተሰቦቻችሁንም የምታገኙ ያርግላችሁ። ከስደት በቃ ይበላችሁ። አረ እንደው ያልተነካካውን ሪዝቅ ከላይ ፎቁን ከታይ ሱቁን የተደላደለ የተሞናደለ አይሽ አላህ ይስጣችሁ። ይሁን አላሁመ ሰሊ ወሰለም። እናንተ ያለ ሱካር ቡና ይጠጣም ኢትዮጵያ ላይ። በነገራችን ላይ ካሜራ ማኔ እህቴ ናት። እሷና እኔ ነን ዛሬ ቡና የምንጠጣው። ፈላው ቡና ይሄን ይመስላል። ባትጠጡትም እኔ ልጠጣላችሁ ማለት ነው ቅመሞችዬ። ዋው ተውት፣ ቡናዬን ቀምሳችሁ ብታውት ማለት ነው እጅ ያስቆረጥማል። ምንድነው የሚባለው? የራስ ሲቆርስ ያሳንስ። ግን ምርጥ ቡና ነው ያፈላው፣ ሀቅ ማለት ነው ሳልዋሻችሁ። በጣም የሚጥም ቡና ነው የተፈላው። እንግዲህ ሀገር ስትገቡ በቤቴ ጋብዣችሁ ይፈላላችኋል ማለት ነው። እና ውድ ቤተሰቦቼ ቪዲዮዬን አበረታቱኝ፣ ላይክ ሼር አድርጉልኝ፣ አዲሶች ሰብስክራይብ አድርጉኝ፣ ከጎን የሆኑ ገድፉኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።